የትላልቅ ግዙፍ የሆኑ ተራራዎች የሚያክል አጅር አለው ብሎ ነው የገለጹት። رواه البخاري ومسلم وفي رواية لمسلم أصغرها مثل أحد قيراط የተባለው ተራራ ትንሹ የኡሁድ ተራራ ነገር ትንሹ وفي رواية للبخاري من اتبع جنازة مسلم إيمانا واحتسابا من الأمر يا بخاري بقولاته جنازة تكتل سو مسلم يهون السو استمع قابل درس شيء كونه يهم دمه بتككل مع الله عنه الله زد يعلمون أجر في التفيت بمادر يهم يتكتل كونه بالإخلاص وكان معه حتى يصلي عليها इसकी सकत दरस कजनाजा वगैरह ये कहोना ويفرغ من دفنها قبران ترسو ودبيت اسكي مدرس رسول الله كبوية فإنه يرجع من الأجر بقيراطين يعني زي ودبيت من مدرسه ولد قيراط الماكل أجر أقيمتون من مدرسه كل قيراط مسؤول يجد الناتو هو الترانا الماكل يعني من صلاة الله سبحانه وتعالى سترى ومن صلى عليها ثم رجع صلاة الجنازة صلوا ودبيت يتملسك ونجم قبل أن تدفن سيكبر بفيت يتملسك ونجم فإنه يرجع بقراط جميع جنة أجر عند قراط وإن ترى لكن أجر جنته يملسان بمعنى ይህ የሚሆነው እንግዲህ ኢማንን ወህትሳብን በአላህ በትክክል አምነን አላህን ፈርተን አላህ ዘንድ የምናገኘውን አጅር ይህን ሰው በመቅበራችን የምናገኘውን አጅር ፊት ለፊታችን በማለት ይህንን አስበን ነው እንጂ ሌላ ነገር ፈርተን ከሆነ ይህ አጅር አይገኝም። ለምሳሌ ብዙ ጊዜ የሰው ልጅ ሄዶ አንድ ሰው የሚያስከብረው የሆነ እድርተኛውን ፈርቶ እንዳይቀጣን ብሎ አይደል? በዛ አይነት ከሆነ ግን ይህን ሰዋብ አያገኝም። ለአላህ ብሎ ሄዶ ከሆነ ግን ይህንን ትልቅ ግዙፍ የሆነውን ሰዋብ አላህ ይሰጠዋል በማለት ነው ነቢዩ የተናገሩት ዓለይሂ ሰላቱ ወሰላም። وقال أبي هريرة يقول إنه سمع رسول الله صلى الله عليه وسلم يقول من خرج مع جنازة من بيتها وصلى عليها واتبعها حتى تدفن كان له قيراطان من الأجر كل قيراط مثل أحد. أبي هريرة بقولاته نبياتنا عليه الصلاة والسلام نزل على البدر አንድ ጀናዛ የሞተን ሰው ከቤቱ ጀምሮ ተከትሎት እስኪቀበር ድረስ የሸኙት ከሆነ 2 ቂራጥ የሚያክል እሁድ የሚያክል አጅር ያገኛል። ومن صلى عليها ثم رجع كان له من الأجر مثل أحد. ነገር ግን እስኪቀበር ድረስ ሳይጠብቅ ሰላተል ጀናዛ ሰግዶ የተመለሰ ከሆነ 1 ቂራጥ ያገኛል። ትልቅ እሁድ የሚያክል ተራራ ማለት ነው። ይህንን የሚያገኘው ሰውየው የሰላተል ጀናዛ በመስገድ ነው። ሰላተል ጀናዛ እንግዲህ የሚሰገደው ቀለል ባለ ሁኔታ ማለት ችግር የለውም። ሁሉም ሰው መስገድ ይችላል። በመጀመሪያው በዚህ ጀናዛ ላይ እሰግዳለሁ የሚለው ካለ በኋላ በመጀመሪያው ተክቢራ ፋቲሃ ነው የሚቀራው። ከዛ በኋላ በሁለተኛው ደግሞ اللهم صل على سيدنا محمد اللهم صل على سيدنا محمد اللهم صل على سيدنا محمد ሶስት ጊዜ ብል በቂ ነው ካንቻለ የሚባለው ግን አብዱከ ወረሱልከ አንተ ምንም የዋላ ሙሐመድ እስከ መጨረሻው ድረስ ነው የሚባለው። በሶስተኛው ዱዓ ነው የሚደረገው ለሟቹ ረዘም ማለት ዱዓ አለ። ነገር ግን ያልቻለ ሰው اللهم اغفر لهذا الميت اللهم اغفر لهذا الموت يا رب ይህን ሰው ማለት አውፍ በለው ወንጀሉን ተመለስ ቀብሩን አስፋለት እያለ ዱዓ ቢያደርግ በቂ ነው።
በአረብኛ ቢሆን ጥሩ ነው፣ ግን ካልቻለ በአማርኛ ቢያደርግ ችግር የለም። አላህ ሱብሓነሁ ወተዓላ የማይሰማው ነው። ይህንን አጅር አገኘ። ለምን? ኢነመል አዕማሉ ቢንኒያት። ይህ እንግዲህ ቀለል ባለ ሁኔታ ይህ ከፍተኛ አጅር እንዳያመልጠን ነው። عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم ما من ميت يصلي عليه أمة من المسلمين يبلغون 100 كلهم يشفعون له إلا شفعوا فيه. من النبي النبي عليه الصلاة والسلام عائشة ባለቤታቸው ማንኛውም የሞተ ሰው የለም የሙስሊሞች ተሰብስበው ብዛታቸው 100 የሚደርስ ሙስሊም በሰላት ጀናዛ ላይ የሰገደበት ሆኖ ሁላቸውም ግን አላህን እርቅ የጠየቁት አላህን እንዲለው የተመኙለት ከሆነ አላህ ይህን ሰው የሚለው ቢታለለው እንጂ ብሎ رواه مسلم ما من رجل يصلي عليه 100 إلا غفر الله له. ማንኛውም የሞተ ሰው 100 ሰው የሰገደበት ከሆነ አላህ የሚለዋል። በሌላም የሐዲሳቸው 40 ሰው ምንም ነገር በአላህ የማያጋራ የሆነ ያላጋሩ የሆነ ብዙ የሆኑ ሙእሚኖች 40 ሰው የሰገደበት ከሆነ አንድ ሰው አላህ ሱብሓነሁ ወተዓላ የሚለዋል ለእነሱ ብሎ ገልጿል። إن أول ما يجازي به العبد بعد موته أن يغفر لجميع من اتبع جنازته. የመጀመሪያው አንድን ባሪያ ከሞተ በኋላ እንግዲህ መጀመሪያ አላህ የሚመነዳው ምንዳ የሚሰጠው ምንድን ነው? ተከትሎት የሰገደበትን ሰው አላህ ይምርለታል፣ አውፍልለታል ብሎ ገልጿል። وعن انس رضي الله عنه قال مر بجنازة فأثنى عليها خيرا فقال نبي الله وجبت وجبت وجبت. ومر بجنازة فأثني عليها شرا فقال النبي الله صلى الله عليه وسلم وجبت وجبت وجبت. فقال عمر فداك أبي وأمي. مر بجنازة فأثني عليها خيرا فقلت وجبت وجبت وجبت. ومر بجنازة فأثني عليها شرا فقلت وجبت وجبت وجبت. فقال رسول الله صلى الله عليه وسلم من أثنيتم عليه خيرا وجبت له الجنة ومن أثنيتم عليه شرا وجبت له النار أنتم شهداء الله في الأرض. رواه البخاري ومسلم. እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም እዛው ከሰሃባዎቻቸው ጋር እያሉ አንድ ጀናዛ መጣች፣ አለፈች ካጠገባቸው። ከዛም ሰዎቹን ሲያዳምጧቸው ምን ይላሉ? ይህ ሰው ጥሩ ነበረ፣ አዛኝ ነበረ፣ ሩህሩህ ነበረ፣ ለአላህ ብሎ ይሰራል፣ እንዲህ ይረዳል። በጥሩ ሁኔታ ሲያወድሱ ይሰማል። ያን ጊዜ ወጀበት 3 ጊዜ ጸደቀች 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 ወይም ደግሞ ተገባው ተገባው። እንደገና ደግሞ በሁለተኛው ሌላ ጀናዛ መጣ፣ በመጥፎ ያውሱታል። ይህ ሰው እኮ አዛን ነበር፣ አስቸጋሪ ነበር፣ ጎረቤቱን አስቸግር ነበር፣ ቤተሰቡን አስቸግር ነበር ብሎ በመጥፎ ነገር ሲያነሱ ሰሙና አሁንም ወጀበት 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 አሉት።
ጸደቀች አላችሁት አልገባንም ሲሏቸው ይህንን ጀናዛ ይዞት የመጡ ሰዎች በጥሩ ሲያወሱ ሰማሁ። ጥሩ ነው፣ ጥሩ ነበረ፣ አዛኝ ነበረ፣ ሁሉም እንደሚያዝንለትና ለሁሉም ጥሩ እንደሆነ ሲናገሩ ሰው ያን ጊዜ ጀነት ጸደቀችለታል። ሁለተኛው ሰው ደግሞ ይዞት የመጡ ሰዎች በመጥፎ ሲያወሱ ሰማሁ። መጥፎ ነበረ፣ አያዝንም ነበር፣ ጨካኝ ነበር እያሉ ሲናገሩ ሰማሁ። ታዲያ ጀሃነም ጸደቀችለታል። አንቱም ሹሃዳኡላሂ ዐለል አርድ፣ እናንተ እኮ በምድር ላይ ያስቀመጣችሁ ምስክር ናቸው፣ ምስክሮች ናቸው። ስለዚህ በጥሩ ሁኔታ የምታወቅሱት ሰው ጀነት ገብቶ በመጥፎ የምታወሱት የጀሃነም ነው። ምክንያቱም አንድ ሰው በተለይ ጎረቤቱ ጥሩ ነው ጥሩ ነው ጥሩ ነው ያለ ከሆነ አላህ መላኢካዎቹን ይጠይቃቸዋል። የገሌ በሚሞትበት ጊዜ ጎረቤቱ ምን አለ ብሎ ሲጠይቅ መላኢካዎቹን ኧረ በጣም ምርጥ ነበረ ጥሩ ነበር እያሉ እያዘኑ ያለቀሱ ነው። እንግዲህ ገፈርቱ ለሁም ይለዋል። ጎረቤቱ ምን አለ በመጥፎ ነው የሚያነሳ ነበረው፣ በቃ እሱ ደግሞ ይቀጣል እያለ ነው። ለዚህም ብዙ ጊዜ በሰዎች አንድ ሰው ከቀበራችሁ በኋላ ከተቀበረ በኋላ በመቃብሩ አጠገብ ቆመ እገሌ ደህና ነው አይደለም በሉ። አዎ ደህና ነው። ሴትም ከሆነች እገሌት ደህና ናት? አዎ ደህና ናት። ይህንን እንግዲህ ከዚህ ከሸሪዓው ጋር ወስዶ ሰዎች ጥሩ ነው ጥሩ ናት ይላሉ በመቃብር። ታዲያ ይህ ይጠቅመዋል፣ ሰውየው ይጠቅመዋል። በጥሩ የሚያወሱት ከሆነ አላህም ጥሩ ያደርጋል፣ በመጥፎ የሚያወሱት ከሆነ መጥፎ ያደርጋል። وعنه أن النبي صلى الله عليه وسلم قال ما من مسلم يموت فيشهد له 4 أبيات من جيرانه العدلين أنهم لا يعلمون إلا خيرا إلا قال الله قد قبلت علمكم فيه وغفرت له ما لا تعلمون. رواه ابن البارسي. በተጨማሪም የነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? አንድ ሙስሊም የሞተ እንደሆነ ከጎረቤቶቹ 4 ቤቶች ቅርብ የሆኑ ከሱ ቅርብ የሆኑ 4 ቤቶች በጥሩ የመሰከሩለት ከሆነ ምክንያቱም እኛ በሱ ኸይር እንጂ ምንም አናውቅም፣ ጥሩ እንጂ ምንም ነገር አናይበትም ብሎ ያሉ ከሆነ ኢላ ቃል አላህ እንዲህ ቢላቸው እንጂ እንዴት አለ አላህ ሱብሓነሁ ወተዓላ ቀድ ቀበልቱ ዒልመኩም ፊህ፣ እናንተ ያወቃችሁትን ተቀብያቸዋል። እናንተ ያወቃችሁትን ጥሩ ነው ብላችኋል፣ ተቀብያቸዋል። እናንተ ያላወቃችሁትን ግን ይለዋል። እናንተ ያላወቃችሁትን እኔ ብቻ የሚያውቀው ወንጀል ነበረ አውፍ ብያለሁ፣ የእናንተን ግን ሽምግልና ተቀብያለሁ። ጥሩ መሆን ጥሩ ነው ለአኺራ ለዱንያ። ورواه أحمد الشيخ من أهل البصرة عن أبي هريرة رضي الله عنه عن النبي صلى الله عليه وسلم يرويه عن ربه عز وجل قال ما من عبد مسلم يموت فيشهد له 3 أبيات من جيرانه الأدنين بخير إلا قال الله عز وجل لقد قبلت شهادة عبادي
በጥሩ ሁኔታ የመሰከሩለት ከሆነ ጥሩ ነው የምናውቀው በሱ ኸይር ነገር ብቻ ነው የምንሰማው ያሉ ከሆነ ምን ይላል አላህ ሱብሓነሁ ወተዓላ? እናንተ ያላችሁትን ተቀብያችኋለሁ፣ እናንተ ያወቃችሁ እኔ ደግሞ የሚያውቀውን ደግሞ አውፍ ብዬዋለሁ ቢላቸው ብሎ ነገር በሌላ መልሳቸው እንደዚሁ በተመሳሳይ ዑመር ባስተላለፉልን ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። ማንኛውም ሙስሊም አራት ሰዎች አሁን ደግሞ ሰዎች ግለሰብ ማለት ነው። አራት ሰው በጥሩ ያወሳው ከሆነ አድኸለሁ ላሁ ጀነት አስገባዋል። ቃለ ፈቁልና ወሰላሳ ሶስት ሰው ከተናገረስ ሶስት ሰው በጥሩ ሁኔታ ካወሳው ቃል ወሰላሳ ሶስቱም ሰው ቢሆን ይቀበላል። ፈቁልና ወስናን ሁለት ሰው ቢያወሳው ቃል ወስናን ሁለቱም ሰው ቢናገር ይቀበላል። ከዛም አንድ ሰው ብቻ ስብለን አልጠየቅነው ይላል። وقال رسول المصطفى صلى الله عليه وسلم إذا مات العبد والله يعلم منه شرا ويقول الناس خيرا قال الله عز وجل لملائكته قد قبلت شهادة عبادي على عبدي وغفرت له علمي فيه. أول ما تمساساي من العلم يا عند سو وجل الإنسان الله من يعلم ወንጀል አለበት። ነገር ግን በሚሞቱበት ጊዜ ሰዎቹ ሲናገሩ በጥሩ ሁኔታ ነው የሚናገሩት፣ ጥሩ እንደሆነ ያ ጊዜ አላህ ሱብሓነሁ ወተዓላ ለመላኢካዎች ይላቸዋል። ምንድን ነው ሰው የሚለው? ሰው ኧረ በጥሩ ያወሳው ነው፣ ሩህሩህ ነበር፣ አዛኝ ነበር፣ የአላህን ትእዛዝ የሚያከብር ነበር እያለ ያወሱታል። እንደዛ ከሆነ የእነሱን ምስክርነት ተቀብያለሁ፣ እነሱ ማያውቁት ነገር ደግሞ ነበር አሁን ብዬዋለሁ። ይህ ሁሉ የሚገኘው ምንድን ነው? ጥሩ በመሆኑ ኸይር በመሆኑ ኸይር በመሆኑ አንድ ሰው ጥሩ እንዳይሆን የከለከለው ምንድን ነው? ምላስ በብዛት ምላስ አደገኛ ናት። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ጥሩ ኸይር ስራዎችን ስራ ሂሳብ ያገኝ ምንም ካንቻልከ ግን ምላስን ቁጥብ ዝም ብሎ ይሄ ለአንተ ሰደቃ ነው። ምላስ ትልቅ ደረጃ ታደርሳለች፣ ወደ መጨረሻ ደግሞ በወንጀል በኩል ታወጣለች ብለዋል። መን አተ ሙሳበን ፈለሁ ምስሉ አጅሪሂ ምን አሉ ነቢያችን ዓለይሂ ሰላቱ ወሰላም? አንድ ሰው የሞተበት ሰው ወይም አንድ ሙስሊም ያደረሰበት ሰው ሄዳችሁ ሰብረና ይስጥ ታገስ ለአንተ ጥሩ ነው ብሎ ሄዶ ያጠናናው እንደሆነ እሱ ሰብሮ የሚያገኘውን አጅር ይህ ያጠናናው ሰው ያገኘዋል ብሎ ነበር። ምስሉ አጅሪ ሄዶ ታዚያ ደርሶ ሶስቱም ቀን ቢሆን በደረሰበት ሄዶ ታገስ ሰብር ብሎ እንደው ሐዘኑን ትንሽ የቀነሱለት ከሆነ አላህ ያን ሙሲባ የደረሰበትን ሰው አጅር በሱም ሳይቀንስበት ይሰጠዋል። ማ ምን ዓብድን ሙእሚንን ዩዐዛ አኻሁ ቢሙሲበትን ኢላ ከሳሁ ላሁ ሚን ሑለል ልከራማ የውመ ልቂያማ። ምን ላሉ አምር ብን ሐዝም የተባሉ ሳቢን ዘልን ነቢያችን ዓለይሂ ሰላቱ ወሰላም እንዲህ አሉ። አንድ ሙእሚን የሆነ ሰው ወንድሙን ሙሲባ በደረሰበት ወይ ሰው ስለሞተበት ሄዶ ያጽናናው እንደሆነ ሰብረና ይስጥ ያለው ከሆነ እዛው ታዕዚያ ደርሶ በጥሩ ነገር የመከረው ከሆነ አላህ ሱብሓነሁ ወተዓላ ነገ የቂያማ ቀን
የተከበረ የሆነ ልብስ አላህ ይሸልመው ያለብስ ለማን ታዚያ ደርሶ ሰውየውን በማጥናት ነው። ይህ አሁን እንደሚገኝ እናውቃለን። ይህን ረጅል ሁሉ ይገኛል ብሏል ነቢዩ ዓለይሂ ሰላቱ ወሰላም። عن ابي برده رضي الله عنه عن النبي صلى الله عليه وسلم قال من عد ثكلى كسي بردا في الجنه እንደዚሁ እናቱ የሞተችበት ወይ አባቱ በሞተበት ሄዶ ያጥናናውና እዛ የደረሰ ከሆነ ይህንን የጀነት ልብስ አላህ ያለብሰዋል ብሎ ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል። በሌላ መድረሳቸው ወኸረጀ ጠበራኒ ብኢስናዲሂ ዐን ጃቢር ረዲየላሁ ዐንሁ ቃል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን ዐዘ ሐዚነን ألبسه الله التقوى وصلى على روحه في الأرواح ومن عز مصابا كساه الله هلتين من هلل الجنة لا تقوم لهما الدنيا. من النبي عليه الصلاة والسلام أنت يعزنا الصوم هيدو يعتنانا وندونا عن الصوم الله يتقوى لبسانا بسلام بعد الدنيا የሞተ ቀን ደግሞ በሩሑ ላይ አርዋሖች ሁሉ እንዲሰግዱ ያደርጋል። ሁሉም ሩህ ዱዓ እንዲያደርግለት። ወመን አዘ ሙሳበን እንደዚሁም ደግሞ አንድ ሙሲባ ደርሶበት ወይ ሰው ሞቶበት ሄዶ ያጠናናው እንደሆነ አሁንም ከሳሁ ላሁ ሁለተይን ሚን ሁለል ጀነ የጀነት ልብስ ቢያለብሰው እንጂ አላህ ሱብሓነሁ ወተዓላ ያ ልብስ ግን አዱንያ ላይ ብቅብል የፀሐይ ኑር ያጠፋታል፣ ያጨልመው። ብርሃኑ ከፀሐይ የሚበልጥ ነው። ጥቅሙ ከአዱንያ ካለው ነገር ሁሉ የሚበልጥ ያክል ልብስ ያለብሰዋል አላህ ሱብሓነሁ ወተዓላ። ይህንን ነቢያችን ገልጸዋል ዓለይሂ ሰላቱ ወሰላም። ቃለ አላሁ ተዓላ አለዚነ ኢዛ አሳበቱሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. من الله سبحانه وتعالى عند سو مصيبة درسوبت سو موتوبت لينا نجر بدرسبت إنا لله وإنا إليه راجعون. بلو كت بلو يقوم كوانا تجستارك كوانا الله سبحانه وتعالى لذي سو ሙሉ በሙሉ ወንጀሉን ደምስሶለት መግፊራ ቢያለብሰው እንጂ ሰለዋቱን ምን ረቢህም ከአላህ ዘንድ ረሕመት ያገኛሉ፣ የመላኢካዎቹን ዱዓ ያገኛሉ። ወኡላኢከ ሁሙል ሙህተዱን እነሱ ናቸው ቀጥተኛው መንገድ ጣለው መንገድ ላይ ያሉት ብሎ አላህ መስክሮላቸዋል። ይህ ምንድን ነው? አንድ ሰው ሰብር አደረገ ከሆነ ሰብር ከሌለው ይህንን አያገኘውም። ወለነብሉወነኩም ቢሸይኢን ሚነ አልኸውፊ ወልጁዕ ወነቅሲን ሚነ አልአምዋሊ ወተመራት ወልአንፉስ ወበሽር ሳቢሪን ይላል አላህ ሱብሓነሁ ወተዓላ። እሞክራችኋለሁ በረሃብ በማስፈራራት፣ ፍሬ በማበላሸት፣ ነፍስ በማጥፋት፣ ገንዘብ በመቀነስ በዚህ ሁሉ ፈትናችኋለሁ። ነገር ግን ሰብር ያደረገውን ሰው አላህ ጀነት አላህ ብለህ አስደስተው ብሏቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ያለው ለዚህ ነው። ግን ይህንን የሚያገኘው ሙእሚን ሲሆን ብቻ ነው። ወኡላኢከ ሁሙል ሙህተዱን ቃለ አኽበረ አላሁ ዐዘ ወጀለ አነ አልሙእሚነ ኢዛ ሰለመ ሊአምሪላሂ ወሩጅዐ ፈስተርጀዐ عند المصيبة كتب الله له 3 خصال. من قالوا يا أنت مؤمن ولا سو نقولوا كل الله يسلطك ولنا ودا لا يتملسنا إنا لله وإنا إليه راجعون بل يتملسك ولا كتب الله له 3 خصال. ሶስት ነገር አላህ መዘግብለታል። አንደኛው من الخير صلاة من الله والرحمة አላህ ዘንድ ረሕመት ያገኛል፣ እዝነት
እንደዚሁም ደግሞ መግፊራ ያገኛል። ወተሕቂቁ ሰቢል ሁዳ ትክክለኛውን መንገድ ደግሞ ይጸድቅለታል። صراط المستقيم. وقال رسول الله صلى الله عليه وسلم من استرجع عند المصيبة جبر الله مصيبته. በሌላ በኩል ነቢዩ ዓለይሂ ሰላቱ ወሰላም አንድ ሙሲባ በሚደርስበት ጊዜ አንድ ሰው ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ የተመለሰ ከሆነ አላህ ያንን ሙሲባ ይጠገንለታል። ወሐሰነ ዑቅባህ መጨረሻው ደግሞ ያማረ ይሆናል፣ ጥሩ ነገር ይተካለታል። ወጀዐለ ለሁ ኸለፈን የርዳህ እንደገና ደግሞ አላህ የሚወደው የሆነ በአላህ ውዴታ የተሟላ የሆነ ምትክ ያስቀምጥለታል ብለው ተናግረዋል። ይህ ሁሉ በሰብር ነው የሚገኘው ማለት ነው። ሰብር ያለው ሰው ታዲያ ይህንን እንግዲህ የቀደም ብሎ ነቢዩ ዓለይሂ ሰላቱ ወሰላም ሲነግሩን ሰርተን ይህንን የጀነት ውስጥ ከሚያገኙ ሰዎች እንድንሆን ነው። አሁንም እኛም ትግል ማድረግ አለብን። ይህንን ነው አላህ ሰምቶ ከሚሰሩት አላህ አድርገን፣ ጥሩ ነገር ሁሉ ከሚሸለሙ ሰዎች አላህ አድርገን፣ በአዱንያም በአኺራም ያ ረበል ዓለሚን ሰምቶ ከሚሰሩት አላህ አድርገን። ወፈቀና አላሁ ሊማ ዩሂቡ ወየርዳ። اللهم اجعلنا من الذين يستمعون القول فيتبعون احسنه. اللهم اكرمنا ولا تهنا، زدنا ولا تنقصنا، واعف عنا ولا تحزنا يا حي يا قيوم. اللهم علمنا علما ينفعنا، زدنا علما. صلى الله على سيدنا